ሚኒሊክ ካለ ጎበና፣ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። እነዚህ ሰዎች ተዋህደው ነው የፈጠሩት። በኢትዮጵያ ውስጥ የሚኖሩ ህዝቦች በዘመናት መካከል አብረው ሲኖሩ በብዙ መልኩ የተጋመዱ፣ የተሳሰሩ፣ የተጋቡ፣ የተዋለዱ እና በጋራ የኖሩ ናቸው ሁሉም። በተለይ ደግሞ አማራና ኦሮሞን ስትወስድ በአቀማመጣቸውና በቁጥራቸው ከፍ ስለሚሉ በኢትዮጵያ ታሪክ መለስ ብለህ እያንዳንዱን አንጓ ብትመዝን በሶስት ዋና ዋና መንገዶች በስፋት የተጋመዱ መሆናቸውን ታያለህ። አንደኛው በጋብቻ ነው። ግለሰቦች ለንግድ፣ ለውጊያ ሲንቀሳቀሱ አንዱ ከአንደኛው እያገባ የመዛመድ ልምምዳቸው ሰፊ ነው። ሁለተኛው የፖለቲካል ጋብቻ ነው። ፖለቲካው በኢትዮጵያ ታሪክ ውስጥ በነበረው ቆይታ ወንበር ለማጽናት በሚደረግ ጥረት ሰፋፊ የፖለቲካ ጋብቻዎች ተፈጽመዋል። ሶስተኛው ደግሞ ባህላዊው ጉዲፈቻ ነው። ብዙዎች በነገስታት ደረጃ የምናያቸውም ጭምር በጉዲፈቻ ምክንያት በዚህም በዚያም ወገን ሰፊ መስተጋብሮች፣ አብሮ ማደጎች፣ ባህል መጋራቶች በኦሮሞም በአማራም ህዝቦች መካከል የቆየ ልምምድ ነው። ጥቂት ምዕተ ዓመታት ወደኋላ መለስ ብለን የኢትዮጵያን ታሪክ ብንመለከት ለምሳሌ የሸዋ ሱልጣኔቶች የሚባለው ዘመን 350 ዓመት ገደማ ቆይቷል። የሸዋ ሱልጣኔቶች በመንግስት በፈጠሩበት ከባቢ ላይ በስፋት ኦሮሞዎች፣ አማሮች፣ አርጎባዎች፣ ጉራጌዎች፣ ሌሎችም ብሔሮች ያሉባቸው አካባቢዎች ናቸው። በዚያ 350 ዓመት ጉዞ ውስጥ ብዙ ስብጥር፣ ብዙ መጋመድ እንደነበረ መገመት ይቻላል። ኋላም የኢፋትን ሱልጣኔት ብንወስድ ከ130 ዓመት በላይ ቆይቷል። ከሸዋ እስከ ዘይላ የሚዘረጋ ሱልጣኔት ነው። በዚህ ቆይታ ውስጥ እንደዚህ ያለ ከፍተኛ የሆነ መስተጋብር እንዳለ መገመት ይቻላል። ከጎንደሪያን ፔሪድ በፊት ሰርጸ ድንግል መካከል አካባቢ ተነስቶ እስከ ምጽዋ በነበረው ዘመቻ ሰፊ ጦር ይዞ ስለሄደ በዚያ ሂደት ውስጥም ከዚህ አካባቢ ወደ ሰሜን ብዙ መዋለዶች፣ መዋሃዶች እንደነበሩ ታሪክ ይናገራል። የጎንደሪያን ፔሪድ ብቻውን ግን ወስደህ ብታይ የነዚህ ህዝቦች በዘመናት መካከል በፖለቲካል ጋብቻ እና ጉዲፈቻ የነበራቸውን ውህደት በደንብ ማየት ትችላለህ። ሱስንዮስን ብትወስድ በዚህ አካባቢ ያደገ ሰው ነው። ከዚህ ዘምቶ ነው ወደዚያ አካባቢ የነገሰው። በኋላ ከአጼ ባካፋን ብትወስድ፣ ኢዮአስን ብትወስድ ቅድም ያነሳሁት ወይም ጉዲፈቻ ወይም ጋብቻ የሚታይባቸው ነገስታት ናቸው። በነበራቸው ቆይታ ውስጥ እንደዚህ ያለ ውህደት ታይቷል። በኋላ ከጎንደሪያን ፔሪድ በኋላ የየጁ ዳይነስቲን ብትወስድ እንደዚሁ ከመቶ ዓመት በላይ የቆየ ዳይነስቲ ነው። በዛ ውስጥም ከየጁ የተነሱ ወደ ጎንደር፣ ወደ ጎጃም ሰፊ ውህደቶች ነበሩ። በወሎ፣ ጎንደር፣ ጎጃም፣ ሸዋ መካከል ሰፊ እንቅስቃሴና መዋሃዶች እንደነበሩ ያ ታሪክ ያሳያል። ሰምተህ እንደሆን ስማቸው ጎላ ጎላ ብለው የሚነሱ ራስ አሊ ቀዳማይ፣ ራስ አሊ ካላይ፣ ራስ ጎክሳ የሚባሉ ሰዎች የነበሩባቸው ዘመኖች ማለት ነው። ከዚያም በኋላ የሆሬመኖ የሚባል ዳይነስቲ በስፋት በታሪካችን ውስጥ ይነገራል። ይሄም ከ200 ዓመት በላይ የቆየ ዳይነስቲ ነው። በተለይ በደቡብ ወሎ አካባቢ እዛ በነበረው ቆይታም እንደዚሁ ወደ ሸዋም ወደ ጎንደር ጎጃምም ከፍተኛ ውህደት እንደነበር ያሳያል። በዚያ ዘመን ውስጥ ስማቸው ገኖ ከሚነሱ ሰዎች አንዷ ወርቂቱ ስሟ ጎልቶ ይነሳል። እነ ራስ ሚካኤል ስማቸው ይነሳል። በዚያ ዘመን ውስጥ የምታነበው የምትማረው ታሪክ የሚያሳየው እነዚህ ህዝቦች በስፋት አብረው ሲዘምቱ፣ አብረው ሲዋጉ፣ አብረው ሲያለሙ፣ አብረው ሲያጠፉ
ተዋህደው የነበሩ ህዝቦች መሆናቸውን በደንብ ታሪካችን ይናገራል። ወደ ኋላም ወደ ቅርቡ ዘመን መተህ ለማየት ብትሞክር ዘመናዊት ኢትዮጵያን ታሪክ ያየ ሰው ከነዚህ ህዝቦች ውህደት ውጤት ውጪ ሊያት አይችልም። ሚኒሊክ ካለ ጎበና፣ ጎበና ካለ ሚኒሊክ ዘመናዊት ኢትዮጵያ መፍጠር የሚችሉበት ምንም አይነት እድል የለውም። እነዚህ ሰዎች ተዋህደውን የፈጠሩት። ብዙ ጊዜ ወደ ደቡብ ያለው ግጭት ይነሳል። ነገር ግን የሸዋው ኃይል ጎጃም ከራስ አዳል በኋላም ንጉሥ ተክለ ሃይማኖት ጋር ተጋጭቷል። ወሎ ከሚካኤል ጋር ተጋጭቷል። አርሲ ወላይታ ተጋጭቷል። ከሸዋ የተነሳ ወደ ሁሉም አቅጣጫ ነበር ዘመቻ የሚካሄደው። ይህንን ዘመቻ የመሩ ሰዎች ንጉሱ ሚኒሊክ ቢሆኑም ጦር አዝማቹ ደግሞ ጎበና ነበሩና በውህደት የተሰራ መሆኑን በግልጽ ያሳያል። ሁላችን አንተም እኔም ማንኛውም ኢትዮጵያዊ መለስ ብሎ የሚኮራበትን የአድዋን ታሪክ ብናነሳ ሚኒሊክ ከገበየው ውጭ፣ ሚኒሊክ ከባልቻ ውጭ አልሰሩትም። በውህደት የተሰራ የጋራ ድል ነው። በጋራ የተፋለሙበት ለአንዲት ውድ የከበረች ሀገር ዋጋ ከፍለው ለማኖር ሀገራቸውን አስቀድመው የጋራ ህልውና አስቀድመው በጋራ ዘምተው በጋራ ሞተው ያጸኑልን ያቆዩልን ሀገር እንዳለ ያሳያል። በህዝቦች ደረጃም እንኳ ብትወስድ እንደ ማህበረሰብ አርሶ አደሮች በፊውዳል ስርዓት ላይ ማመፅን ብትሰማ የጎጃም ገበሬዎች አመፅ ትልና የባሌ ገበሬዎች አመፅ ሲባል ትሰማለህ። እና እስከ በኋላ ድረስ ባለው ታሪክ ውስጥ እነዚህ ሁለት ህዝቦች ለዘመናት አብረው ሲዘምቱ፣ ሲጋቡ፣ ሲነግዱ፣ ሲኖሩ፣ በብዙ ሲዋሃዱ የኖሩ መሆናቸውን የኢትዮጵያ ታሪክ በግልጽ ያስቀምጣል። በእርግጥ ይህ ባህሪ በሁለቱ ብሔር ላይ ብቻ የተወሰነ አይደለም።